ውበት ነፍስ ሕይወትን ዘርቶ መጠሪያ ያልተገኘም የሚሆንሽ ህይወት አዲስ አፍቃሪ ሆነክ በእንደዚህ አይነት ቻሌንጆች ውስጥ ማለፍ ማለት በጣም ከባድ ነው እና እግዚአብሔር ይመስገን ስለ ሁሉም ነገር ፈጣሪ ስለ ሁሉም ነገር እንደዛ ነው። ፓስታ ስለምትወጪ ፓስታ አዘዝኩልሽ። ጾም ነው እንግዲህ ምንም ማለት እሺ። ጥያቄዎቻችን እሺ ፍርቅርቅ ይላሉና አንተ ባጠብሽኝ። አይ መጀመሪያ ያወራሁን ብትጨርስልኝ ደስ ይለኝ ነበር። እሺ ችግር የለውም። አሁን ወደ ጥያቄያችን እንቀጥልና እሺ እየበላን ያው እኔ ብዙ ማራበኝም ላንቺ ነው። ግን ሄርሚ ትምህርት እስከ ስንት ተማርሽ? እንዴት የትምህርት ላይፍ አለፈ? እነዚህንም ነገሮች ማወቅ ይጠበቅብናል አይደል ጋይስ? እንደኔ ማወቅ አለ። ዛሬ እንግዲህ ስለ ህይወቴ በደንብ እያጣራን ያለው በሰላም ነው። በሰላም ነው። ያምራል። ለምን መሰለሽ? ፓስታው ያምራል። ፓስታው ይጣፍጣል። የምርሽ ነው? ወደድሽው? እንግዲህ ብዙ ጊዜ የሚጣፍጥ ነገር መስጠት ማቅረብ ደስ ይለኛል እና ለዛ ነው። እሺ የሚጣፍጥ ፍቅር አትልም እንዴ? የሚጣፍጥ ፍቅር አይሽ እንደዚህ በጥሩ ጥሩ ነገር ስትተረጉሚ ማይንድሽ ራሱ ደስ ሲል አሁንም እዛ ጋር እንዴ? ኧረ እዛ ጋር አለው። እሺ እና ስለ ትምህርቴ እየጠየቀኝ ነበረ። ስለ ትምህርቴ ትምህርት እንግዲህ እኔ እስከ 12 ነው የተማርኩት። ኦኬ ከዛ በኋላ እንትን ምን ልበልክ? አይ ኮሌጅ ሳይሆን ዲስታንስ። አዎ ስራ ስለሚበዛብኝ ዲስታንስ ነው የተማርኩት። ወደ ትምህርት ከጨረስሽ በኋላ ወደ ስራና ሀፋፍ ነው የሆንሽ? ወደ ትምህርት ወደ ስራ? አዎ ትምህርቴንም አልተውኩትም፣ ግን ደግሞ ዲስታንስ ነው የተማርኩ ያለሁት። እስከ ዛሬ ድረስ አልጨረስኩም። ባይ ዘ ወይ ሄርሜላ ስታወት ትልቅ ልጅ ትመስላለች። እኔ እድሜዋን ስሰማ እግዚአብሔርን ለማመን የከበደኝ በጣም ድንግጥ ነው ያልኩት። እንዴ እስከ በቃ እንትኗን ፓስፖርቷና መታወቂያዋን እስከማይ ድረስ አላመንኳትም ነበር። ሳይ ነው ያመንኩት እግዚአብሔርን። እና ሄርሚ አብርሃም እኮ 23 እኮ ኖርማል ነው ለወንድ ልጅ። አሁን እኮ 24 ሊሞላ ነው። እሺ ለማንኛውም ሄርሚ ሁለት ጥያቄ ነው እስካሁን ድረስ የመለስሽልኝ። ሁለት ጥያቄ ብቻ ማለት ነው ከዚህ ሁሉ ጥያቄ። ሁለት ጥያቄ ቀር አብርሃምን በ3 ወይንም በ4 ቃል ገለጪው ብትባይ ምን ብለሽ ተገልጪዋለሽ? መቼ ተጨነቀ? በ3 ወይም በ4 ቃል ምን ጉዴ ፈላ። ምን ብለሽ ተገልጪዋለሽ? ጀመር አንተ መግለጽ አልችልም እንኳን ቃላት ቆጥበህብኝ። እሺ እንዴት በ3 ቃል በ4 ቃል ትጠራለህ? እንጃ። እሺ ቃላት እዚህ ጋር እኔ ብቻ ነኝ ያለው ማንም የለም እንደምታዩ። ስለዚህ ከዚህ በፊት ለመናገር ታፍሪያለሽ። ግን በነፃነት ለእኔ ያለሽን ስሜት በደንብ ተናገሪ። እሺ ውሃ ልጠጣ። በመጀመሪያ የእውነቴን ነው የምልክ፣ አንተን ስላፈቀርኩክ፣ አንተን ስለወደድኩክ፣ ከአንተ ጋር ጊዜ በማሳልፈው ነገር በህይወቴ በጣም ደስተኛ ነኝ። ገባክ? እንኳንም ይሄንን ነገር አሳለፍኩት፣ እንኳንም ማወቅኩክ የምልህ ሰው ነክ። ከዛ ባለፈ ደግሞ የኔ ውድ፣ የኔ ፍቅር፣ የኔ መልካም ሰው፣ በጣም ትዕግስተኛ፣ በጣም ብልህ፣ በጣም የስራ ሰው፣ ቤተሰቦችን አክባሪ አብርሃም ማለት የምሬን ነው፣ ከልቤ ነው የምልክ ይሄንን ነገር እና እንዴት ነው ከልጅነቴ ጀምሮ አይነት ሰው ነክ። ከልጅነት ጀምሮ ስለወንድ ታውቂያለሽ? በጣም እንደዛ አይደለም። ጥላቶች ናቸው እንደዛ ሳይሆን ናቸው ወይስ ህፃንም ሆነክ አንዳንድ ጊዜ አሁን እኔ የኔ አባት በጣም ጀግና አባት ነው። ለእናቴ የሚሰጣትን ሪስፔክት ያለው፣ ለእናቴ የሚሰጣትን ትሪትመንት ያለው፣ የዋህ ነው፣ መልካም ሰው ነው እና አባቴንም አይቼ ለእኔ ምን አለ እንደዚህ አይነት አባት የሆነ ባል በሰጠኝ የምልበት ሞመንቶች አሉና እንደ አባትሽ አይነት ባል ማለት መታደል ነው። በደንብ እና አንተ ማለት ለእኔ እንደ አባቴ አይነት ባል
ነክ ቅረልክ ጋይስ ከጀርባዬ ላበላቦኛለሁ። አይዞን ለምን ልፈልጌ ነው ጠቅላላ ሳደርግልህ በጣም ነው ማፈቅረህ፣ በጣም ነው ማከብረህ፣ በጣም ነው የምወድህ። ላጣ አልፈልግም። ለደቂቃ ከፍቶክ ማየት አልፈልግም። ለአንተ ነው የምኖርልክ። ገባ? ኤቭሪ ሞመንቶችን አንተን እያሰብኩ ሁሉም ነገር የሆነ ነገር ሳስብ የሆነ ነገር ስኬትም የሆነ ነገርም ሲኖር ከአንተ ጋር ነው ሁሉም ነገር ማስበውና በጣም በጣም ወዳለሁ፣ በጣም አፈቅራለሁ። በየቀኑ ደግሞ ፍቅሬ እየጨመረ የሚመጣው ታዛዥ ሚስት ሆናለሁ። ከልቤ ነው። በተለይ ከአንተ ጋር ጊዜ ሳሳልፍ በጣም በህይወቴ ደስተኛና ህይወቴ እንደወደው ነው የምታደርገኝ። ሰውነትክም ያምራል። በዚህ አጋጣሚ ስለ ባህሪ ብቻ ነው እያወራው የነበረው። ሰውነትክም በጣም ነው የሚያምረው። ወንዳ ወንድ ነክ ቀብራራ። ኧረ በቃኝ በመቤቴ እያልክ ነው። እንደዚህ አይነት ሰው ነክ ይልቅ አንተ ነህ በደንብ ተናግረህ የማታውቀው። እኔ እንደውም በአንዳንድ ሞመንቶች ወክ ማድረግ አማሪ አስፋልት ላይ ዝም ብለህ ወክ አድርገን እንዛ ጌታ ቆንጂና ራሱን ላንቺ ተስማምቶ ቆንጂና ራሱንሽ ውበት ነፍስ ሕይወትን ዘርቶ አልተፈጠረም ሰው የለሽም አምሳያ የቁንጂና ጣሪያ የውበት ማሰሪያ በሰፈሩ ሁሉ የሚያማምር ሞልቶ ውበትሽ እንዳርማ የሚታየው ጎልቶ የንግስ ግርማለሽ አንገቴም